ጤና ይስጥልን ተመልካቾች ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። በቅድሚያ ከ5 ዓመት በፊት ታህሳስ 29 2014 ዓ.ም በደደቢት ከተማ ከምዕራብ ትግራይ ተፈናቅለው በመጠለያ ጣቢያ ላይ በነበሩ ወገኖች በወራሪ ኃይሎች አሰቃቂ ድሮን ድብደባ የተፈጸመበት ዕለት መሆኑና በዚህም በርካታ ህፃናትና አዛውንት ያለ ጧሪ ያስቀረበት ግፍ እንደነበረ የግፉ ሰለባና የዓይን እማኞች ታሪኩን ወደ ኋላ መለስ ብለው ያወሱታል። በደደቢትና በአጠቃላይ የትግራይ አካባቢዎች ላይ ለደረሰው አሰቃቂ ግፍ ፍትህ እንዲረጋገጥም ጥሪ ቀርቧል። ፍርቱና ገቡ የዛሬ 5 ዓመት ታህሳስ 29 2014 ዓ.ም በትግራይ በታወጀው ጆኖሳይዳዊ ጦርነት ምክንያት ከምዕራብ ትግራይ ተፈናቅለው በደደቢት ከተማ በመጠለያ ካምፕ የተጠለሉ ተፈናቃይ ወገኖች ላይ በሌሊት በወራሪ ኃይሎች እጅግ ዘግናኝና አሰቃቂ የድሮን ጭፍጨፋ የተፈጸመበት ዕለት ናት። በዕለቱ ህፃን፣ ሽማግሌ፣ ሴትና ወጣት በአንድ ላይ በጭፍጨፋው ህይወታቸው የተቀጠፈበትና ከሞት ለማምለጥ የተወሸቁበትን መጠለያ ከሞት ያላስጣላቸው ክስተት ነበር። በተመሳሳይ መልኩ በታህሳስ 29 በሰላማዊ የኢሮብ ህዝብ ላይ የተፈጸመው አሰቃቂ ግፍ ነው። በዚህ አካባቢ ከአንድ ቤተሰብ እስከ 13 ሰው የተጨፈጨፈበት፣ መጨፍጨፋቸው እንዳይበቃ የቀብር ስነ ስርዓት ተነፍገው አፈር እንዳይለብሱ የተደረገበት በአይን ለየት ያለ ግፍ እንደነበር በወቅቱ ለትግራይ ቴሌቪዥን ምስክርነታቸው የሰጡት የዓይን እማኞች እንዲህ ሲሉ ዕለቱን ያስታውሳሉ። እንት ኸይነ ሀድም ኢሎሞ ቀስልኩም ክዱና ተባህልና በእግርና እንዳንሮጥ ቀስ ብላችሁ ሂዱ እየተባልን ነው በዚህ በኩል ስንሄድ የነበረው። ከዛም እንደሚገሉን ገባኝና በጥግ በኩል መሮጥ ጀመርኩኝ። ከዛ በኋላ ተኮስብኝና ወደ ውሃው ገባሁ። ቀጥሎም ከኔ ጋር የነበሩ እነ እንድርያስ፣ ዓወት፣ ሳሞራ አብርሃ ገደሏቸው። እኔን ግን እንደ ዕድል ሞተዋል ብለው ጥለውኝ ሄደው ተረፍኩኝ። ነጸላ ቆልቆ ፈላፍ የሐዘን ነጠላና ሻሽ እንዳታደርጉ እየተባለ ያስፈራሩን ነበር። ሐዘናችን በውስጣችን ነበር የምንይዘው። ድንኳን መጣል አንችልም ነበር። አሰቃቂ ወቅት ነበር። እዛ አብዛ 13 ረሳታት አለ። እዚህ መሬት ስር 13 አስክሬን አለ። አንድ ላይ ነው የቀበርነው። ወቅቱ ሬሳ ለመቅበር የማይፈቀድበት ነበር። ሆኖም ሳንወድ ሰብስበን ያለ ቀባሪ ቤተሰብ ንጹሃን ዜጎች ቀብረናቸዋል። በትግራይ የተፈጸመው ግፍ ታይቶ የማይታወቅ አሰቃቂ ግፍ ነው የሚሉት የጥቃቱ ሰለባ የሆኑ ወገኖች የዚህ ጭፍጨፋ ፈጻሚ አካላት ሰብአዊነታቸውን ረስተው ጭካኔ በተሞላው ነበር ግፉን የሚፈጽሙት ብለዋል። በጎና መጽያፍታ ተቃልቅለይ ድንገት ነበር ወንዙን ያየሁት። በወቅቱ ወራሪዎች በልጆቻችን ላይ የፈጸሙት ጭፍጨፋ ወንዙ ወደ ደም ነበር የተቀየረው። እንደዚህ ያለ ጭካኔ አይተንም ሰምተንም አናውቅም። ደቀይ 3 ልጆቼ ነው በአንድ ጀንበር የገደሏቸው። እንደዚህ ያለ ግፍ በእድሜ ዘመኔ አይቻላቅም። በወቅቱ በትግራይ የተለያዩ አካባቢዎች ሲፈጸም የነበረው አስነዋሪ ድርጊት የጥቃቱ ገፈት ቀማሽ ከሆኑት አካባቢዎች ደቡባዊ ዞን ቦሮ አሰልዋ ላይ ታህሳስ 30 2014 ዓ.ም የተፈጸመው ዘግናኝ በአንድ ጀንበር ልጆቿን በአሰቃቂ ሁኔታ በጅምላ የተጨፈጨፈበት ዕለት ነበር። በቦራ ወረዳ ወራሪ ኃይሎች የጭካኔ ጫፍ የታየበት ጥቁር የታሪክ ክስተት ሆኖ እንዳይረሳ እንዳይደገም ሲታወስ የሚኖርና ፍትህና ተጠያቂነት እንዲረጋገጥበት የሚገባም ጭፍጨፋ መሆኑን የዚህ ግፍ ሰለባ የሆኑ ቤተሰቦች ይገልጻሉ። ራዊት ሞጽዩ ሁለቱም ሲቃሽት ዲያቆን ኮኪው ሰራዊቶቹ መጥተው ሁለቱን ቄስና ዲያቆን ልጆችን እያሯሯጡ ይዘዋቸው ሄዱ። እኔና ባለቤቴም ተከትለናቸው ሄድን። ከዛም ኩምባ የሚባል ቦታ ሲደርሱ ልጆቼን ገደሉብኝ። ሚርሃክ ሳዚአስ ሪኹ ማላዝናስ ሬሳያ ከዚህ ጀምረ እስከዚህ አስከሬን ነው። አንደኛው አንገቱን ቆርጠውት አንደኛውም ጭንቅላቱን ለሁለት ከፍለውት እናትየዋም እንደዚሁ ጭንቅላቷን ተመታ ወድቃም አንድ ላይ በማዳበሪያ ጠቅልለን ነው የወሰድናቸው። የፕሪቶሪያው የሰላም ስምምነት ጦርነቱ ከማቆም ባለፈ ለተፈጸመ ግፍና በደል ፍትህ እንዲረጋገጥ ብሎም የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ የሚል ስምምነት ቢሆንም እስካሁን ግን ይህ ስምምነት ሳይተገበር ተበዳዮችም ፍትህ ሳያገኙ ተፈናቃዮችም በመከራ ዘቅት ውስጥ ወድቀው ዓመታት እየተቆጠሩ በስቃይ አለንጋ እየተገረፉ ይገኛሉ። በሪያድና በአካባቢዋ የሚኖሩ የፍራውንና ጻዕዳ አምባ ተወላጆች በ2 ሚሊዮን ብር ወጪ የተገዛው የመብራት አገልግሎት የሚሰጥ ሶላር ለፍሮይኒ መካከለኛ ሆስፒታል ድጋፍ አበረከቱ። የተደረገው ድጋፍ በሆስፒታሉ ይታይ የነበረውን የኤሌክትሪክ መቆራረጥ ችግር እንደተፈታም ተገልጿል። ለገብረ እግዚአብሔር ገዳሙ ዘገባ፣ ፍሬወት ወልደመድህን።
በትግራይ ምስራቃዊ ዞን ፍሮይኒ ከተማ የሚገኘው የፍሮይኒ መካከለኛ ሆስፒታል ከጦርነቱ በፊት ለከተማዋ ነዋሪዎች ብቻ ሳይሆን ከተለያዩ አካባቢዎች ለሚመጡ ታካሚዎች በቂ የሆነ አገልግሎት ይሰጥ እንደነበርና ይሁንና በጦርነቱ ሳቢያ በርካታ የሆስፒታሉ ቁሳቁሶች መውደማቸው ተከትሎ እንዲሁም በመብራት መቆራረጥ ሳቢያ በሆስፒታሉ ለመታከም የሚመጡ ታካሚዎች ወደ ሌላ አካባቢ ሪፈር ይባሉ እንደነበር በሆስፒታሉ የህፃናትና ታዳጊዎች ስፔሻሊስት ሐኪም ዶክተር ጉዑሽ ረዳ ገልጸዋል። ታዲያ በሆስፒታሉ ያለውን ችግር የተገነዘቡ በሪያድና አካባቢዋ የሚገኙ የፍሮይኒና ጻዕዳ አምባ ተወላጆች በ2 ሚሊዮን ብር 11 ኪሎዋት ማመንጨት የሚችል ሶላር ድጋፍ ማድረጋቸውና ይህም የሆስፒታሉን ችግር በከፊል እንደሚፈታላቸውም ያስረዳሉ። ጨቅላታት ህፃውንቲ ዝበሃሉ ኦልሞስት ሙሉ ዝበሃል ስራሕ ፈቲሐትና አለ። በጨቅላ ህጻናት ህክምና አገልግሎት ሙሉ በሙሉ እየሰጠን አልነበርም። ስለዚህ ይህ የሶላር ድጋፍ ይህንን ችግራችን ያቃልላል። በቂ የሆነ የሰው ኃይልና መሳሪያ ያለን መብራት ባለመኖሩ በርካታ ጨቅላ ህጻናትን ይታፈኑብን ነበር። እናቶችን በደም መፍሰስ ሲንገላቱብን ነበር። ይህንን ችግር ቢያንስ ፈትቶልናል። በሆስፒታሉ የላቦራቶሪ ባለሙያ የሆነችው ትምኒት ገብረ ኪዳንና የአዋላጅ ባለሙያ የሆነው እያሱ አብርሃ በበኩላቸው ድጋፍ የተደረገው ሶላር በህጻናት እናቶችና በቀዶ ጥገና ክፍል የነበረው የአገልግሎት መቆራረጥ ችግር በውስን መልኩ መቅረፍ መቻሉንም ይናገራሉ። ተጠቃሚ ሆስፒታል ያው መብራት ከጠፋላ ከፊል ይውዕለው ዝሞ በዚህ ሆስፒታል ለመገልገል የሚመጡ ታካሚዎች መብራት ሰጠፋ ቀጠሮ የሚሰጡበት፣ ቀዶ ህክምና የሚያከናውኑ ደግሞ ወደ ሌላ የህክምና ተቋም ሪፈር ይባሉ ነበር። አሁን ግን ይህ ችግር ተፈቶልናል። ሁሉም መሳሪያዎች መስራት ጀምረዋል። መብራት ተሓዘ ነገር ሕዚ ብዙሓት አድታት መብራት ባለመኖሩ በርካታ እናቶች ወደ ውቅሮና አድግራት ሪፈር ስንል ነበርም። አሁን ላይ ግን በሶላሩ ድጋፍ ያሉን ችግሮች ተፈተውልናል። ከዚህ በኋላ ሪፈር የሚባሉ እናቶች የሉንም። በሆስፒታሉ የህክምና አገልግሎት ሲያገኙ ያገኘናቸው ታካሚዎች በበኩላቸው በተገኘው የሶላር ድጋፍ የህክምና አገልግሎት እንዲያገኙ እንደረዳቸውና ከዚህ ቀደም ሪፈር ተብለው ሲያወጡት ከነበረው ወጪና እንግልት መዳናቸውንም ይገልጻሉ። ይህ ሶላር ባይኖር ራቅ ወዳለ ቦታ ነው ሪፈር የምንባለው። በርካታ ወጪም እናወጣ ነበር። አሁን ግን ይህን ችግራችን ተቀርፎልናል። ህይወትን ተክተናል። በቅርበት የህክምና አገልግሎት እያገኘን በመሆኑ ተመላልሰን ምግብና አስፈላጊ የሚባሉት ነገሮችን ከቤታችን እናመጣለን። ይህ ሶላር ስራ መጀመሩ ጥሩ የሆነ አገልግሎትም ነው እያገኘን ያለ ነው። በትግራይ የሚከበሩ ሃይማኖታዊና ባህላዊ በዓላት በመጠበቅና በመንከባከብ ብሎም ለጎብኚዎች በማስተዋወቅ በትግራይ የሚከበሩ በዓላትን ጨምሮ ታሪካዊና ጥንታዊ ቅርሶችን በዩኔስኮ እንዲመዘገቡ ማድረግ ወደ ኢኮኖሚ ለመቀየር አስተዋጽኦአቸው የላቀ መሆኑን ተገለጸ። ታደሰልጃለም የዘንድሮ የ2018 ዓመተ ምህረት የገና በዓል በትግራይ በተለያዩ አካባቢዎች በድምቀት ተከብሮ ውሏል። በዓሉን በአደባባይ በድምቀት ካከበሩት አካባቢዎች በትግራይ ምስራቃዊ ዞን አጽቢ እንዳስላሴ ከተማ አንዷ ናት። በበዓሉ ድምቀት በመፍጠር የአካባቢውን ጸጋ ከሚያንጸባርቁ እንዲሁም ሃይማኖታዊና ባህላዊ ይዘት እንዳለው የሚነገርለት ውራ ሰለስተ ጨዋታን ጨምሮ ሌሎች በወረዳው ብሎም በተለያዩ የትግራይ አካባቢዎች የሚገኙ ሃይማኖታዊና ባህላዊ በዓላት በመጠበቅና በመንከባከብ ለጎብኚዎች በማስተዋወቅ በዩኔስኮ እንዲመዘገብ ብሎም ወደ ኢኮኖሚ ጥቅም ለመቀየር እንደዚህ አይነት በዓላት ትልቅ አስተዋጽኦ እንዳላቸው በአጽቢ እንዳስላሴ በዓሉን ሲያከብሩ ያገኘናቸው የማህበረሰብ ክፍሎች ለጣቢያችን ገልጸዋል። በበዓሉ የተገኙ ተሳታፊዎችም እንደዚህ አይነት በዓል የህዝብ ለህዝብ ትስስርና ለቀጣይ አንድነታችን የሚያጠናክር በዓል ነው ሲሉም አክለዋል። ባህልና ክነክብር ከለና እዚ ባህል እዚ በማህበረ ኢኮኖሚያዊ ይህ በአጽቢ እንዳስላሴ በድምቀት እየተከበረ ያለው በዓል በዓሉን ከማሳለፍ ባለፈ ለማህበረ ኢኮኖሚ ትልቅ ጥቅም ያለው በዓል ነው። ህዝብ ለህዝብ ትስስር የሚያስተሳስር ለቀጣይ አንድነታችንን የሚያጠናክርና የሚያገናኝ ባህላዊ በዓል ነው። በዓል እዚ ንሓድነትና ብጣዕሚ ጽቡቅ አድቫንቴጅ አለዎ። ይህ የገና በዓል አንድነታችንን ለማጠናከር ጥሩ እድል ፈጥሮልናል። በዓሉም የመተሳሰብ የመከባበር ሰላምና ፍቅር የምናሳይበት በዓለም ጭምር ነው። የዘንድሮ የገና በዓል ስናከብር የትግራይ ህዝብ በተለይም የምዕራብ ትግራይ ህዝብ ለተከታታይ 5 ዓመታት ተፈናቅሎ ወደ ሱዳን ተሰዶና ተበታትኖም መፍትሄ ባልተገኘበት ሁኔታ ላይ ሆነን ነው በዓሉን እያከበር ነው ያለነው ያሉት የበዓሉ ተሳታፊዎች አሁንም የተፈናቃዮች አስከፊ ህይወትና ሞት ለማስቀረት በዘላቂነት ወደ ቀያቸው እንዲመለሱ መስራት አለበት በማለት ይህ በአስቸኳይ ለመተግበርም የሚመለከታቸው ባለድርሻ አካላትና የዓለም ማህበረሰብ በመረባረብ እያለፈና እየጠፋ ያለው የተፈናቃዮች ህይወት እንዲያስቆሙ በአጽቢ እንዳስላሴ በዓሉ ሲያከብሩ ያገኘናቸው የማህበረሰብ ክፍሎች ጠይቀዋል። ሰራተኛ ለሕድሩ ዝነበሩ ኣብ ኬንዳ ብሕማም ይሞትለሞ ቤተሰቦቻቸው ሲያስተዳደሩ የነበሩ ቤተሰቦቻቸው ከማስተዳደር አልፎም 70-80 ሰራተኞች በመቅጠር የሥራ ዕድል የሚፈጥሩ ጥሩ ህይወት ሲመሩ የነበሩ ናቸው። አሁን ግን በመጠለያ ጣቢያ ውስጥ ሆነው
በብዙ ስቃይና መከራ ላይ ይገኛሉ። ስለዚህ ይህን ችግር በመረዳት የፕሪቶሪያ ስምምነት ተግባራዊ በማድረግ ወደ ቀያቸው እንዲመለሱ አደራዳሪዎችና ተደራዳሪዎች በትኩረት ሊሰሩ ይገባል። አፍቃደ ኸንዳት ደብሪዮም ይርከው ማለት ስለዚህ ዘም ህዝታት እዚኦም 5 ዓመት ሙሉ በመከራና በስቃይ ነው ህይወታቸው እያሳለፉ ያሉት። በተለይ ህፃናት፣ አረጋውያንና አካል ጉዳተኞች የሆኑ ተፈናቃዮች በከፋ ሁኔታ ውስጥ ይገኛሉ። ስለዚህ ይህ ስቃይ እንዲያበቃ ፕሪቶሪያዊ የሰላም ስምምነት ተግባራዊ በማድረግ ተፈናቃዮች ቀዳሚ አጀንዳ በማድረግ በአስቸኳይ ወደ ቀያቸው ሊመልሷቸው ይገባል ነው የምለው። ተፈናቃዮቹ በዘላቂነት ወደ ቀያቸው እስኪመለሱ ድረስ ህይወት መዳን ስላለበት ድጋፉ ተጠናክሮ ሊቀጥል ይገባል። ኣብ ጸገምን ኣብ መከራን ኣብ ኬንዳ 5 ዓመት ዝኣክል ማለት እዩ ወላዳት፣ አረጋውያን፣ አካለ ጎደሎ አንድ የሚያደርገን አጀንዳ ላይ አንድ ልሆን ይገባል። ስለዚህ ግዛታዊ አንድነታችን እንዲመለስ ሁላችንም በጋራ መስራት ይጠበቅብናል። ብዙ መዋዕለ ንዋያችን አፍሰው ሲሰሩና ሲያሰሩ የነበሩ ኢንቨስተሮች በዚህ ሰዓት በኬንዳ ላይ ተጥለው ነው ያሉት። በዚህ ሰዓት በኬንዳ ላይ ተጥለው ከማየት በላይ ምን የሚያሳዝን ነገር አለ? ብቻ አሁንም አልረፈደም። ሁላችንም በጋራ በመስራት በብዙ ስቃይና መከራ ያሉ ተፈናቃይ ወገኖቻችን ወደ ቀያቸው እንዲመለሱ ድምፅ ልንሆናቸው ይገባል። በመስኖ ልማት በመሰማራታቸው ተጠቃሚ እየሆኑ እንደሚገኙ የክልተ አውላዕሎ ወረዳ አርሶ አደሮች ገለጹ። በወረዳዋ አንዲት ቀበሌ የሚገኙ አርሶ አደሮች ከ300 ሄክታር መሬት በላይ በመስኖ ማልማት መቻላቸውን በመግለጽ በመስኖ ልማት ላይ ያጋጠሟቸው ያለው ችግር እንዲፈታላቸው ጠይቀዋል። የበላይ ሽፈራው ዘገባ ነው። ሙሉ ብርሃን ዳርጌ አዘጋጅቷለች። በትግራይ ምስራቃዊ ዞን በክልተ አውላዕሎ ወረዳ የታሕታይ ዓድቅ ሳንዲድ አርሶ አደሮች በመስኖ ልማት በመሰማራት ተጠቃሚ መሆናቸውን ይገልጻሉ። ካሮትና ጎመን፣ ሌሎች አትክልቶችም አሉን። የዚህ ወረዳ ነዋሪ በመስኖ ልማት እየሰራ ነው። ሓደ ዓመት 3 ጊዜ ሆነ በአንድ ዓመት 3 ጊዜ ነው ስናስገባ የነበረው። በአንድ ወቅትም አንድ አርሶ አደር 70 እና 80 ሺህ ነው ሲያስገባ የነበረው። ሆኖም ግን ለመስኖ ልማት ይጠቀሙበት የነበረን ካናል በመፍረሱ በስራቸውና በእርሻቸው ላይ እንቅፋት እንደፈጠረባቸው አርሶ አደሮቹ አስረድተዋል። ማይካ አቆር ይኻልን ይህ ሁሉ በጨለማ ጧፍ እያበራን ሰርተን አሁን ውሃ ሊያቆር አልቻለም። በጭቃ በድንጋይ ሰርተን አሁን ግን አይሰራም፣ ፈርሷል። ልዕሊ ና ሚኢትና 200 ይህ ካናል በመፍረሱ ከ100 እና ከ200 በላይ አርሶ አደር አደጋ ተደቅኖበታል። አደጋው ለመቀነስ እኛ የቻልነውን እናደርጋለን። መንግስትም ቢደግፈና ተደጋግፈን ልንሰራው ይገባል። በቀበሌው የመስኖ ልማት ባለሙያ የሆነችው ወይዘሮ ስላስ ሓድሽ በታሕታይ ዓድቅ ሳንዲድ ቀበሌ ከ300 በላይ ሄክታር መሬት በመስኖ ልማት መሸፈኑን ታስረዳለች። ከም ጣቢያ ዘለና ናይ መስኖ ሽፋን በቀበሌያችን ያሉ የመስኖ ልማት ሽፋን 391 ሄክታር መሬት ነው። ከዚህ መልማት የቻለው 308.5 ነው። 602 አርሶ አደሮች ተጠቃሚ ናቸው። የክልተ አውላዕሎ ወረዳ የኢኮኖሚ ዘርፍ ኃላፊ አቶ ኃይላይ ገብረ እግዚአብሔር አርሶ አደሮቹ ይጠቀሙበት የነበረን ካናል በመፍረሱ ከብክነት አልፎ በመሬት መሸርሸር ትልቅ ችግር ፈጥሯል ያሉ ሲሆን ለዚህም የዳግመ ግንባታ ስራውን ለማከናወን እቅድ ተይዞለት እየተሰራ መሆኑን አብራርተዋል። ስትራክቸር ፎሬስት ስለዘሎ የካናሉ ስትራክቸር ፈርሷል። በዚህም እሱም ይከላከለው የነበረው ውሃ አሁን ጥሶ በመምጣት በህብረተሰቡ አደጋ እያደረሰ ነው። ሌላም ይለማ የነበረው እርሻም ጉዳት ደርሶበታል። በጊዜያዊነት ግን አርሶ አደሩ በራሱን በባህላዊ መንገድ እየገደበ እየተጠቀመበት ይገኛል። ፕሮጀክቱን ቀርጸን ልከናል። አዳዲስ የሚሰራ ከሆነ ከ25 እስከ 30 ሚሊዮን ካፒታል ይጨርሳል። ዜናዎቻችን ይቀጥላሉ። በትግራይ የኢኮኖሚ አንቀሳቃሽ ተቋማት ቆጠራ ለማካሄድ የሚያግዝ ስልጠና በአክሱም ዩኒቨርሲቲ የተሰጠ መሆኑን ተገለጸ። የስልጠናው ተሳታፊ አካላት ባገኙት የግንዛቤ ማሳደጊያ ስልጠና ተደግፈው ጥራት ያለውና እውነታን የተላበሰ መረጃ ለመሰብሰብ መዘጋጀታቸውንና ህዝብም በሚካሄደው ቆጠራ ትክክለኛ መረጃ በመስጠት የድርሻውን እንዲወጣ ጥሪ አቅርበዋል። የስልጠናው አስተባባሪ አቶ አማረ ገብረዋህድ ለመጀመሪያ ጊዜ ለሚካሄደው የኢኮኖሚ ተቋማት ቆጠራ ተቋማት ማለትም አምራች ተቋማት፣ ኮንስትራክሽንና ሌሎች የኢንዱስትሪ ተቋማት የሚገኙበት ደረጃ፣ ያላቸው ካፒታል የሚያስፈልጋቸው ድጋፍ ለማድረግ የሚያግዝ መሆኑን ገልጸዋል። በሀገር አቀፍ የሚካሄደው ቆጠራ ፖሊሲ የሚያወጡ የዩኒቨርሲቲ ተማሪዎችና ተመራማሪዎች እንደ ግብዓት በመሆን እንደሚያገለግሉም አቶ አማረ ጨምረው ገልጸዋል። ቆጠራው በመላ ሀገር ከጥር 26 2018 ዓ.ም ጀምሮ ለአንድ ወር እንደሚካሄድም ለማወቅ ተችሏል። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም።